ጤና ይስጥልኝ አድማጮቻችን እንደምን አላችሁ እንደምን ሰነበታችሁ ግርማ ካሳ ነኝ ይህ ዋሜራ በዛሬው የዋሜራ መራግብራችን ስለ ፋኖ ወታደራዊ ቁመና እንደዚሁም ስለ መከላከያ ወታደራዊ ቁመና አንዳንድ መረጃዎችን አቀብላችኋለሁ መቼም ሁሉንም ነገር ስለ ወታደራዊ ነገር ሁሉንም ነገር ማውራት አይቻልም ግን በተለይ ዙሚን ማረገው ያው ወታደራዊ አዛዦች ላይ ይሆናል እና የፋኖ ወታደራዊ አዛዦች እና የአገዛዙ ወታደራዊ አዛዦች ላይ ለማተኮር ወዳለው እንግዲህ አንድ የ2000 ነው ከምናምን ዓመት ሺህ በፊት የነበረ የሚሊተሪ ስትራቴጂስት ወታደራዊ ስትራቴጂስት ነበረ ቻይና ውስጥ እና ያ ስትራቴጂ ሱንዙ ይባላል እና ሱንዙ እንደውም ከሚሊተሪ ሳይንስ ከወታደራዊ ስትራቴጂ በወታደራዊ ስትራቴጂ ዙሪያ መጽሐፍ ጽፏል እና ያ መጽሐፍ ዘ አርት ኦፍ ዋር የጦርነት አርት የጦርነት ጥበብ በሚል ዘ አርት ኦፍ ዋር በሚል መጽሐፍ ጽፏል እና ያንን መጽሐፍ እዛ መጽሐፍ ላይ አንድ የተናገረው ነገር አለ በጣም ብዙ ቁም ነገሮች ነው እዛ መጽሐፍ ላይ የተናገረው ግን አንዱ የተናገረው ነገር ምንድነው የሚለው የፋኖ ይቅርታ የአንድ ጀነራል ይላል አንድ ወታደራዊ ጀነራል ወደ ወይም አንድ የጦር መሪ ወደ ጦርነት ከመግባቱ በፊት አስቀድሞ ብዙ መስራት ያለባቸው ስራዎች እንዳሉ ሱንዙ የሚናገረው እና ያንን ምንድነው የሚለው ኮቱን እንዳለ ኮት ላድርግላችሁና ምንድነው የሚለው አንድ ጎበዝ እና ፕሮፌሽናል ጎበዝ ስማርት ዋይዝ የሆነ በጣም አስተዋይ የሆነ ወታደር የጦር መሪ ወደ ጦርነት ከመግባቱ በፊት ጦርነቱን ያሸንፋል ይላል ወደ ጦርነት ከመግባቱ በፊት ጦርነቱን ያሸንፋል ደካማ መሪ ግን ጦርነት ውስጥ ከገባ በኋላ ጦርነቱን ለማሸነፍ ይሞክራል ይላል ጦርነቱ ውስጥ ከገባ በኋላ ጦርነቱን ለማሸነፍ ይሞክራል ይሄ ብልሁ እና አስተዋዩ ጀነራል ወደ ጦርነት ከመግባቱ በፊት ጦርነቱን ያሸንፋል ያለበት ምክንያት ለምንድነው ጦርነት ከመግባቱ በፊት መጀመሪያ ጥንቃቄ ያደርጋል ዝግጅት ያደርጋል ምንድነው ማድረግ ያለብኝ ወደ ጦርነት ብገባ ጦርነቱን ማሸነፍ እችላለሁ ወይ ብሎ ኦብጀክቲቭሊ ይሄ በስሜት ሳይሆን በፖለቲካ በፕሮፓጋንዳ ሳይሆን ኦብጀክቲቭሊ ቁጭ ብሎ ያመዛዝናል ጽናቶች ያደርጋል ዝግጅቶችን ያደርጋል እኔ ጋር ያለው ኃይል ምንድነው ጠላቶቼ ጋር ጠላቶች እነዛ ጋር ያለው ኃይል ምንድነው የምዋጋበት ሜዳ ለነሱ ነው የሚያመቸው ለኔ ነው የሚያመቸው ስንቅና ትጥቅ በደንብ ማግኘት ይችላል ወይ ስንቅ በደንብ አንድ ቦታ ወደ አንድ ቦታ ማመላለስ ይችላል ወይ አየሩ እንዴት ነው ይበርዳል ወይስ አይበርድም እነዚህ ነገሮች በሙሉ ምን አይነት መሳሪያ ነው እነሱ ያላቸው እኔስ ምን አይነት መሳሪያ ነው እኛስ ምን አይነት ይሄ ሁሉ ምን ያህል ሰራዊት አላቸው እኛስ ምን ያህል ሰራዊት አለ ይሄ ሁሉ ካመዛዘን በኋላ አይ በዚህ ሁኔታ ከሄድን ላናሸንፍ እንችላለን ብሎ ካሰበ አንድ ብልህ ጀነራል መጀመሪያውኑ ወደ ጦርነት አይገባም ያሉ ችግሮችን በሰላም ለመፍታት ይሞክራል ብልህ ጀነራል ወደ ጦርነት ከገባ ግን አሸንፏል ለምን ዝግጅት አድርጎ ስለሆነ የገባው እንደሚያሸንፍ አውቆ ስለሆነ ወደ ጦርነት የገባው ማሸነፉ አይቀር አንድ ዶክመንተሪ ሙቪ አየሁኝ ስለ ጊንግስ ካን ማለት ሞንጎሊያ ውስጥ የነበረ አንድ ሰው ነበረ እና እሱ ከሞንጎሊያ በጣም የተወሰነች አካባቢ ነው ከሞንጎሊያ ተነስቶ በዓለም ታሪክ ትልቁ ግዛት የሞንጎል ኢምፓየር እስከ ቪየና እስከ ፖላንድን አሁን ዩክሬን የሚባሉትን ቦታዎች በሙሉ ቻይናን ሁሉ ተቆጣጥሮ እንዳለ ፐርሺያን እና ኢራንን ቱርክን ምናምን እነዚህን ቦታዎች ቡልጋሪያ ሮማኒያ እነዚህ ኢቭን አብዛኛው ራሽያ በሙሉ ተቆጣጥሮ ይገዛ የነበረ ኢምፓየር ነው ግዛት ነው የሞንጎሊያን ኢምፓየር እና መስራቹ ጊንግስ ካን ይባላል እና ጊንግስ ካን የሞንጎላውያን በዛ መልኩ እንዴት ኤፊሽንትሊ በየቦታው እየሄዱ እያሸነፉ ግዛታቸውን እነዛ ትንሽ የነበሩ ግዛታቸውን በጣም እንደዚህ እንዴት ሊያስፋፉ ቻሉ ተብሎ ሲጠየቅ አንዱ ምንድነው ሞንጎሊያኖች የማያሸንፉን ጦርነት አያደርጉም ሰራዊታቸውን ዝም ብሎ አያስጨርሱም እንደሚያሸንፉ ሲያውቁ ነው ወደ ውጊያ የሚገቡት
እና በጣም ብልህ ወታደራዊ መሪዎችና ወታደራዊ አዛዦች ስለነበሯቸው ነው ይባላል። እና ኢትዮጵያ ውስጥም እነ አብይ አህመድ፣ እነ ብርሃኑ ጁላ፣ እነ አበባው ታደሰ፣ እነ ጌታቸው ጉዲና፣ እነ ባጫ ደበሌ እነዚህ የመከላከያ ጀነራል የሚባሉት በአማራ ክልል ጦርነት ሲከፍቱ በአማራ ክልል ጦርነት ሲጀምሩ የፋኖችን በሶስት ወር ውስጥ እንኳን ትጥቃቸውን ቀበቷቸውን እናስፈታለን ሲል ብርሃኑ ጁላ፣ አበባው ጁላ ህወሓቶችን ልክ እንዳስገባን እነሱንም ልክ እናስገባለን ሲል ማነው አበባው ታደሰ፣ አብይ አህመድ ደግሞ መከፈል ያለበት መስዋዕትነት ሙሉ ተከፍሎ እነሱንም ትጥቅ እናስፈታለን ብለው ወደ ውጊያ ሲሄዱ አስበው አጥንተው ተዘጋጅተው አይደለም ወደ ውጊያ። አሁን ወደ ውጊያ ከአማራ ክልል ጋር ወደ ውጊያ ከገቡ በኋላ ነው ውጊያውን ለማሸነፍ እየሞከሩ ያሉት። እንደሚያሸንፉ አረጋግጠው አጥንተው ተዘጋጅተው አይደለም ወደ ውጊያ የገቡት። ከገቡ በኋላ ነው አሁን ለማሸነፍ እየሞከሩ እና በየጊዜው ይሰበሰባሉ። ዘመቻ 1፣ ዘመቻ 2፣ የጥቅም ዘመቻ፣ የመስከረም ዘመቻ፣ የአስቸኳይ ጊዜ አዋጅ የምናምን እያሉ በየጊዜው በቃ እየተሰበሰቡ ግምገማ እያደረጉ 30 ሺህ፣ 40 ሺህ፣ 50 ሺህ ሰራዊት ይልካሉ። ሰው ይገበራል። 30 ሺህ፣ 50 ሺህ እንደዚህ እያደረጉ ነው እየተዋጉ ያሉት አሁን እነዚህ ሰዎች። እና እንግዲህ ኢትዮጵያ ውስጥ ያሉ የመከላከያ የሚባሉ የሰራዊት አባላት እንዲህ አይነት ብቃት ያላቸው ናቸው። እጅግ በጣም ደካማ፣ እጅግ በጣም የሚሊተሪ ሳይንስ ብቃት የሌላቸው፣ ጦርነት የማያውቁ፣ ውጊያን እንዴት ማሸነፍ እንደሚቻልና እንደማይቻል እንኳ መገንዘብ ያልቻሉ በጣም ደካማ የሆኑ ጀነራሎች ናቸው ያሉት፣ የጦር አመራሮች ናቸው ያሉት። ለምሳሌ ለምን እንደሆነ ላሳያችሁ። እነዚህ ሁለት ጀነራሎች ተመልከቱ። እነዚህ ሁለት ጀነራሎች ከላይ የምታዩዋቸው ጀነራል ከላይ የምታዩዋቸው ሁለቱ ጀነራሎች አንደኛው በስተግራ በኩል ሌተና ጀነራል ብርሃኑ በቀለ ነው። ሌተና ጀነራል ብርሃኑ በቀለ የሰሜን ምዕራብ እዝ ዋና አዛዥ ነው። የሰሜን ምዕራብ እዝ ዋና አዛዥ ነው ሌተና ጀነራል ብርሃኑ በቀለ። ሌተና ጀነራል ብርሃኑ በቀለ የብርሃኑ በቀለ በታዳ የሰሜን ምዕራብ እዝ ዋና ጀነራል አዛዥ ነው። በጎኑ ደግሞ ያለው ሌተና ጀነራል ተስፋዬ ገመቹ ነው። ሌተና ጀነራል ተስፋዬ ገመቹ እና እነዚህ ሁለት ጀነራሎች አድማጮች፣ የተመልካቾች እነዚህ ሁለት ጀነራሎች አብይ አህመድ ወደ ስልጣን ሲመጣ ኮሎኔሎች ነበሩ። ኮሎኔሎች እና ከኮሎኔል ወደ ብርጋዴር ጀነራልነት ተሸጋሉ በአጭር ጊዜ ውስጥ። ብርጋዴር ጀነራል ማለት ባለ አንድ ኮከብ ጀነራል ሆኑ፣ ብርጋዴር ጀነራል ሆኑ። ከዛ ደግሞ ወደ ሁለተኛ ፕሮሞሽን፣ ሁለተኛ ሹመት አገኙና ሜጀር ጀነራል ሆኑ። ከዛ ሶስተኛ ሹመት አገኙና ሌተናንት ጀነራል ሆኑ። እንግዲህ በጀነራል ስትራክቸር ውስጥ ብርጋዴር ጀነራል አለ ባለ አንድ ኮከብ፣ ሜጀር ጀነራል አለ ባለ 2 ኮከብ፣ ሌፍተናንት ጀነራል አለ ባለ 3 ኮከብ እና ሙሉ ጀነራል አለ ባለ 4 ኮከብ። ባለ 5 ኮከቡ ደግሞ ያው ማርሻል ይባላል ማለት ነው፣ ፊልድ ማርሻል። ስለዚህ እነዚህ ሰዎች ተመልከቱ፣ በአጭር ጊዜ ውስጥ ነው ከኮሎኔል ተነስተው ጀነራል የሆኑት፣ ሌተናንት ጀነራል የሆኑት በአጭር ጊዜ ውስጥ። ስለዚህ ሹመት ብዙ ጊዜ አንድ ወታደር ከአንድ ቦታ ወደ አንድ ቦታ በሚሄድበት ጊዜ ብቃት እየታየ ችሎታ እየታየ በጦርነት ምን ውጤት አስመዝገቡ፣ ጀብድ ፈጸሙ ወይ ተብሎ ወይም ደግሞ በትላልቅ ዓለም አቀፍ የሚሊተሪ ኮሌጆች ዲፕ ጥልቅ ያለው ትምህርት ተማሩ ወይ፣ እነዚህ በሙሉ ነገሮች ታይተው ነው ሹመት የሚሰጠው። ነገር ግን አብይ አህመድ ወሰደና ያው ኦሮሞዎች ስለሆኑ ወሰደና ሚሊተሪውን ኦሮሞዎች እንዲቆጣጠሩ ስለተፈለገ ወሰድና ምን አደረገ? ከታች ከኮሎኔል አንስቶ ሌፍተናንት ጀነራል ሶስት እርከን ተሻግረው ሌፍተናንት ጀነራል እንዲሆኑ አደረገ። እንግዲህ ኢትዮጵያን መከላከያ የሚመሩ ጀነራል እንግዲህ የእዝ መሪ የሚሆኑት የተባሉት እንግዲህ እንደዚህ ትላንትና ኮሎኔል የነበሩ፣ አብይ አህመድ ሲመጣ ኮሎኔል የነበሩ ናቸው። ከታች ያሉትን ደግሞ በምናይበት ጊዜ ከታች ያሉት
በተመሳሳይ ሁኔታ ሁለት እርከን ያሉ ናቸው። ሁለት እርከን አብይ አህመድ ስልጣን በሚመጣበት ጊዜ የአየር ኃይል አዛዥ ይልማ መርዳሳ ብርጋዴር ጀነራል ነው እና ከብርጋዴር ጀነራልነት ወዲያው ወደ ሜጀር ጀነራልነት ከአንድ ኮከብ ጀነራል ወደ ሁለት ኮከብ ጀነራል ተሸጋገረ። ከሁለት ኮከብ ጀነራል ወደ ሶስት ኮከብ ጀነራል ወደ ሌተናንት ጀነራልነት ተሸጋገረ። በምን መስፈርት? ይልማ መርዳሳ ምንድን ነው ያደረገው? የአየር ኃይል አዛዥ ነው። ምን የፈጸመው ጀብድ አለ? የአውሮፕላን ጀትና ሄሊኮፕተር ድሮን ንጹሐን ዜጎች ላይ ከመተኮስ በመናኸሪያዎች፣ በትምህርት ቤቶች፣ በክሊኒኮች፣ በገበያዎች ላይ ድሮን እየተኮሱ ንጹሐን ዜጎችን ከመጨፍጨፍና ከመግደል ያለፈ ይልማ መርዳሳ ምን የሰራው ነገር አለ? ግን አብይ አህመድ ስልጣን በያዘ በአጭር ጊዜ ውስጥ ሁለት እርከን አድጎ ሌፍተናንት ጀነራል ሆኗል። እዛ ጋር የምታዩት ደግሞ ጀነራል ጌታቸው ጉዲና። ጌታቸው ጉዲና አብይ አህመድ ስልጣን ሲይዝ ሜጀር ጀነራል ጌታቸው ጉዲና ነበር እና ሜጀር ጀነራል ጌታቸው ጉዲና ባለ ሁለት ኮከብ ጀነራል ነበረ። ከሁለት ኮከብ ጀነራልነት አሁንም በአጭር ጊዜ ውስጥ ሁለት እርከን ወደ ላይ ወጥቶ ወደ ሌፍተናንት ጀነራልነት ከዛ ደግሞ ወደ ሙሉ ጀነራልነት ወደ አራት ኮከብ ጀነራልነት እንዲያድግ ተደረገ። እንግዲህ ኢትዮጵያን የሚመሩ ጀነራሎች በዚህ ሁኔታ ብቃትና ችሎታ ሳይኖራቸው በቃ በኮታ በማንነታቸው ሹመት የተሰጣቸው ወታደራዊ አዛዦች ናቸው። እና ብቃት የላቸው። አንደኛ ብቃት የላቸው፣ ሁለተኛ ኢንቴግሪቲም የላቸው። ቢያንስ እነዚህ ሰዎች እንግዲህ ላይ ያሉት ኮሎኔል ተሾመ ገመቹና ሌፍተናንት ጀነራል ተሾመ ገመቹና ሌፍተናንት ጀነራል ብርሃኑ በቀለ ቢያንስ አብይ አህመድ እሱም ኮሎኔል የነበረ ጊዜ ሌፍተናንት ኮሎኔል የነበረ ጊዜ እነሱም ከአብይ አህመድ እኩል ነው የነበሩ። ግን ቢያንስ እሱ ከኮሎኔልነት ወጥቶ በሲቪል ነገሮች ውስጥ መስራት ጀምሯል። ቢያንስ እነሱ በወታደር ቤት ውስጥ ነው ያሉት እና በወታደር ቤት ውስጥም ደግሞ ሆነው ቢያንስ ላለፉት 2 ዓመት ተኩል ብዙ ሰራዊት በእነሱ ስር ያለ ሰራዊት እያለቀ እየሞተ ለምን ብለው እንኳን መጠየቅ ያልቻሉ ጀነራሎች ናቸው። ስለዚህ በዚህ ጊዜ በአስተሳሰብ የቀነጨቡ ጀነራሎች ናቸው ማለት ነው። እና ፋኖች ጋር ስንመጣ አድማጮቻችን፣ ተመልካቾቻችን ፋኖች ጋር ስንመጣ ፋኖ ላሳያችሁ አንድ ካርታ። እዚህ ጋር ፋኖች ጋር በምንመጣበት ጊዜ ፋኖ ብዙዎች የሚመስላቸው በቃ ምንም ፋኖችን ሽፍቶች በቃ የመንደር ምናምን አድርጎ ነው እንደዛ አድርጎ ነው አገዛዙ ለደጋፊዎቹ እየሳለ ያለው። ነገር ግን ወገኖቼ ፋኖ ፎርሚደብል የሆነ በጣም ጠንካራ የሆነ ሚሊታሪ ፎርስ ያለው ነው። በጀነራሎች እና በኮሎኔሎች የሚመራ ነው እና እዚህ ጋር እንደምታዩት ሁለት ብርጋዴር ጀነራል ተዘራ እና ብርጋዴር ጀነራል ተዘራ አሉ። እንደገና ደግሞ ብርጋዴር ጀነራል ተፈራ ማሞ አሉ። ሁለት ጀነራሎች ፋኖ ውስጥ አሉ። እነዚህ እኔ የማውቃቸውን ነው የምነግራቸው። እኔ የማውቃቸው በይፋ የታወቁትን ነው የምነግራችሁ። ያን ካልኩ ይበል። ፋኖ ሁለት ጀነራል ብቻ ነው ያለው ማለት አይደለም። በይፋ የታወቁ ሁለት ጀነራሎች አሉ። ጀነራል ተፈራ በ97 ብርጋዴር ጀነራል ነበር። ጀነራል ተፈራ ብርጋዴር ጀነራል የነበረ ጊዜ አድማጮቻችን፣ ተመልካቾቻችን አንድ ሰው ሲነግረኝ ጀነራል ተፈራ ብርጋዴር ጀነራል የነበረ ጊዜ ሌፍተናንት ጀነራል ብርሃኑ በቀለ ሻምበል ነበር። እንዴ ጀነራል ተፈራ ማሞ ብርጋዴር ጀነራል የነበሩ ጊዜ ሌፍተናንት ብርሃኑ በቀለ ምንድን ነበር? ሻምበል። ስለዚህ ለረጅም ጊዜ በውትድርና ሙያ ውስጥ የነበሩ ናቸው ማለት ነው። ላይ ደግሞ የምታዩት ኮሎኔል ፋንታውን ሙህባ አሉ። ኮሎኔል ፋንታውን ሙህባም ኮሎኔል የነበሩ ጊዜ ሌፍተናንት ጀነራል ብርሃኑ በቀለ ምንድን ነበር? ሻምበል ነበር።
ሻምበል ነበሩ። ሌላ እዚህ መካከል ላይ ያሉት ኮሎኔል ማናገረው መለሰ አለ። ኮሎኔል ማናገረው መለሰ እሳቸው ኮሎኔል የነበሩ ናቸው። እሳቸው ኮሎኔል የነበሩ ጊዜ በደርግ ጊዜ ኮሎኔል የነበሩ ጊዜ ሌፍተናንት ጀነራል ተሾመም ሌፍተናንት ጀነራል ተሾመ ገመቹም ሌፍተናንት ጀነራል ብርሃኑ በቀለም ተራው አስር አለቃም የነበሩ አይመስለኝም። ስለዚህ ከዚህ የምናየው ምንድን ነው? ፋኖ ውስጥ ያሉ አመራሮች ብቃት ያላቸው ለረጅም ጊዜ ወታደራዊ ልምድ ያላቸው ጠንካራ ኮሎኔሎችና ምንድነው ጀነራሎች ያሉት ነው። ለምሳሌ ጀነራል ተፈራን ብያቸዋለሁ፣ ጀነራል ተዘራን ብያቸዋለሁ። ከዛ ወደ ላይ በምወጣበት ጊዜ የአየር ወለድ ያደረጉት ጀነራል ታደሰ እሸቴ ናቸው። ታደሰ እሸቴ አሁን በህይወት የሉም፣ ነፍሳቸውን ይማር። ከአገዛዙ ጋራ በጋይንት አካባቢ በሰሜን ጋይንት ከአገዛዙ ጋራ ሲፋለሙ የተሰዉ የህዝብ ልጅ ጀግና የህዝብ ልጅ ናቸው ጀነራል ታደሰ እሸቴ። እሳቸው የፋኖ መሪ ነበሩ፣ ኮሎኔል ናቸው። ኮሎኔል ሆነው የፋኖ መሪ ነበሩ። ግን አሁን እሳቸው በምንድን ነው በህይወት የሉም እና ነፍሳቸውን ይማርናሉ። በእሳቸው ጎን ያሉት ቅድም እንደነገርኳችሁ የሸዋ ጠቅላይ ግዛት እዝ ወታደራዊ አዛዥ ናቸው። ኮሎኔል ማናገረው ናቸው። ኮሎኔል ማናገረው የሸዋ ጠቅላይ ግዛት እዝ ወታደራዊ አዛዥ ናቸው። የሽምቅ ውጊያ በደንብ የሚያውቁ ካርታ በደንብ የሚያነቡ በጣም አስተዋይ የሆኑ በጣም በሳል ሚሊተሪ መኮንን ናቸው እና እሳቸውም ፋኖን እየመሩ የፋኖ አመራር ሆነው እየሰሩ ያሉበት ሁኔታ ነው ያለው። ጎናቸው ያሉት ጀነራል አዛናው እሳቸውም በሰሜን ጎንደር ዞን የጎንደር ጠቅላይ ግዛት እዝ ውስጥ ከነደረጀ ጋራ እየሰሩ ያሉ በተለይ ፈንጂ በማምከን መካናይዝድ የሆነ እንትን ላይ በጣም እውቀት ያላቸው ብስለት ያላቸው ጀነራል ናቸው፣ ኮሎኔል ናቸው። በጎናቸው ኮሎኔል ፋንታውን መኮይ አሉ። ኮሎኔል ፋንታውን መኮይ በጣም የአማራ ፋኖ ብሔራዊ ኃይል ሚኒሊክ እዝ የዘመቻ መምሪያ ኃላፊ ሆነው እየሰሩ ነው። ኮሎኔል ፋንታውን በአሁኑ ጊዜ በምዕራብ ወሎ ቀጠና ትልቅ ኃላፊነት ተሰጥቷቸው እዛ አካባቢ ያለውን የፋኖ አደረጃጀት በሚሊተሪ ዲሲፕሊን እያነጹ እያዋቀሩ እያሰለጠኑ በጣም አሪፍ የሆነ በጣም አውትስታንዲንግ የሆነ ስራ እየሰሩ ያሉ ወታደራዊ መኮንን ናቸው። ወደ ላይ በምንሄድበት ጊዜ ኮሎኔል አባይን እናገኛለን። ኮሎኔል አባይ በሰሜን ወሎም እንደዚሁ በተመሳሳይ ሁኔታ እጅግ በጣም የሚያኮራ ስራ እየሰሩ ናቸው። ከኮሎኔል አባይ በጎን ደግሞ ኮሎኔል ጋሻው አሉ። ኮሎኔል ጋሻው በጎጃም እንደዚሁ በተመሳሳይ ሁኔታ በተለይ በሞጣ አካባቢ ብዙ ስራ እየሰሩ ናቸው። ከዛ ዱላ ያዙት ሁላችንም የምናውቃቸው ኮሎኔል ፋንታውን ናቸው። ኮሎኔል ፋንታውን እንዳልኳችሁ በጣም የወታደራዊ እውቀታቸው በጣም የላቀ ነው። ኮሎኔል ፋንታውን በአሁኑ ጊዜ ከሌሎቹ የወሎ ፋኖች ተለይተው ያሉበት ሁኔታ ነው ያለው። ሆኖም ግን በቅርብ ኮሎኔል ፋንታሁን ወደ ወንድሞቻቸው ይመለሳሉ የሚል ግምትና ተስፋ ነው ያለው። ለብቻቸው ነው ያሉት እሳቸው እዛ ደገር አካባቢ ለብቻቸው ቁጭ ብለው ነው ያሉት እና አብዛኛው ወሎዎች 100% አንድ ሆነው በአፋብኃ ስር እየታገሉ ኮሎኔል ፋንታሁን አሁንም ለብቻቸው ተለይተው በተለያየ ምክንያት ዙሪያቸው ባሉ ሰዎች ተከበው ዙሪያቸው ባሉ በጣም መጥፎ ሰዎች ተከበው ኮሎኔሉ ትልቅ ነገር ሊያደርጉ ትልቅ ነገር ሊሰሩ የሚችሉ ኮሎኔል በአሁኑ ጊዜ ለብቻቸው ያሉበት ሁኔታ ነው ያለው። ሆኖም ያ ነገር ተቀይሮ እንደ በፊቱ ኮሎኔል ፋንታሁን ፋኖ እንቅስቃሴ ውስጥ ትልቅ ስራ ለመስራት ይነሳሉ የሚል እምነት ነው ያለኝ። ግን እሳቸውም ቢሆን ኮሎኔል ናቸው፣ ብዙ ወታደራዊ ብቃት ያላቸው ናቸው። ከእሳቸው ጎን ደግሞ ኮሎኔል ሞገስ ዘገየ ናቸው። ኮሎኔል ሞገስ ዘገየ እንደዚሁ በሰሜን ወሎ በጣም ወታደራዊ ልዩ አማካሪ ሆነው በቃ ብዙ እየተሰሩ ያሉ ወታደራዊ እንትኖችን በሙሉ እየነደፉ ብዙ ነገር እያደረጉ ያሉ በጣም ጥልቅ እውቀት ያላቸው ጎበዝ የሆኑ ኮሎኔል ናቸው እና ኮሎኔል ፋንታሁን እና ኮሎኔል ሞባ ሁላችንም ከዚህ በፊት እንደሰማነው በተለይ ከ2 ዓመት በፊት ወገል ጤና ደላንታ ወረዳ ወገል ጤና ከተማ የተቆጣጠሩት ሁለቱ ኮሎኔሎች ይባል አልነበረም ያኔ? እና ሁለቱ ኮሎኔሎች ይባል የነበረውን ጊዜ አንዱ ኮሎኔል ሞገስ ዘገየና አንዱ ደግሞ ኮሎኔል ፋንታሁን ናቸው። እነዚህ እንግዲህ እኔ ፎቶቸውን ያገኘሁት። ሌላው ደግሞ እንደነ ኮሎኔል ብርሃኑ በቀለ በሸዋ እንደ ኮሎኔል ብርሃኑ በቀለ፣ በጎጃም እንደ ኮሎኔል አሸናፊ፣ እንደዚሁም ደግሞ በወሎ እንደ ኮሎኔል አለሙ ያሉ የሚታወቁ በጣም በርካታ ኮሎኔሎች
ፋኖን ተቀላቅለው በፋኖ ውስጥ እየሰሩ ያለበት ሁኔታ ነው ያለው። ይህ እንግዲህ ከዚህ በፊት ወታደር ኦፊሰር የነበሩትን ነው የምነግራችሁ። ኦፊሰር፣ አዛዥ፣ አዋጊ የነበሩትን ነው የምነግራችሁ። አንድ በሉልኝ። ሁለተኛ ደግሞ ይሄ የምነግራችሁ እኔ በሊስት ያማቃቸውን ነው እንጂ ስማቸው ያልወጣ ኮሎኔሎች፣ ሻለቃዎች በጣም ብዙ ናቸው። በጣም ብዙ ናቸው። ሌላው ከዚህ በተጨማሪ ደግሞ አድማጮቻችን፣ ተመልካቾቻችን ያው ሁላችሁም እንደምታውቁት በተለይ በሚሊተሪ ውስጥ በኢትዮጵያ ሚሊተሪ ውስጥ ኤሊት ፎርስ የሚባል አለ። ኤሊት ፎርስ በጣም ብዙ ስልጠና የወሰደ ብዙ ለምሳሌ ሌሎቹ ለ6 ወር ከሆነ ለ2 ዓመት የሚሰለጥን፣ ሌሎቹ ለ3 ወር የሚሰለጥኑ ከሆነ ለዓመት የሚሰለጥን፣ ሌሎቹ ከሚወስዱት ትሬኒንግ 3፣ 4፣ 5 እጥፍ ጠንካራ ትሬኒንግ የሚወስዱ ኃይሎች አሉ፣ ልዩ ኃይሎች። እነዚህ ኮማንዶዎች ይባላሉ፣ የአየር ወለድ ኮማንዶዎች ይባላሉ። እና እነዚህ የአየር ወለድ ኮማንዶዎች አንድ ተራ ኮማንደር ማለት በሌላው ጦር 100 አለቃ እንደማለት። ስለዚህ በአየር ወለድ ውስጥ ለምሳሌ 10 አለቃ ከሆነ አንድ ሰው በሌላው ጦር ሻለቃ ማለት ነው። በአየር ወለድ ውስጥ 100 አለቃ የሆነ ሰው በሌላው ጦር ኮሎኔል እንደማለት ነው። ለምን? ልዩ ስልጠና የወሰደ ነው። በሄሊኮፕተር እየወረዱ በተለያየ አስቸጋሪ ቦታዎች ላይ ሁሉ በቃ ያለምንም ችግር መንቀሳቀስ የሚችሉ ኢቭን የመተኮስ ታርጌት የመምታት እንትናቸውን በጣም የላቀ እና እነዚህ አየር ወለድ ይባላሉ። አድማጮች፣ ተመልካቾች ኮማንዶዎች ማለት ነው። እና በአሁኑ ጊዜ በአማራ ፋኖ መካከል የአየር ወለድ አሰልጣኞች የነበሩ ሁሉ ሳይቀር ፋኖን ተቀላቅለው ፋኖዎችን በኮማንዶ ትምህርት እያሰለጠኑ እንደነ ኮማንደር እንደነ 50 አለቃ ወንድሙ እንደነ ፋኖ ሳሙኤል እንደነ ፋኖ ካሳ የመሳሰሉ እንደነ ፋኖ ጆዚ ወሎ ውስጥ እነዚህ ኮማንደሮች ናቸው። አየር ወለድ የነበሩ አየር ወለዱ ሲሰሩ አየር ወለዱ ሲንቀሳቀሱ የነበሩ 50 አለቃ 10 አለቃ ምናምን የነበሩ ናቸው። እና እንደዚህ ኮማንዶ የነበሩ በሪፐብሊካን ጋር በኮማንዶ በአየር ወለድ ውስጥ የነበሩ በርካታ ፋኖች ፋኖን ተቀላቅለው ኮማንዶዎች ፋኖን ተቀላቅለው እየታገሉ ያለበት ሁኔታ ነው ያለው። ስለዚህ ፋኖ የኮማንዶ ስብስብ ነው። ከዛም በተጨማሪ ደግሞ ያው ላለፉት 2 ዓመት ኢንቴንሲቭ የሆነ በጣም ዝርዝር የሆነ ወታደራዊ ስልጠናዎችን ፋኖች እየሰጡ በርካታ ኮማንዶዎችን ፋኖች አሰልጥነዋል። ስለዚህ ፋኖ በወታደራዊ ስትራቴጂስቶች በወታደራዊ አዋጊዎች በጣም የላቀ እውቀት ያላቸው ብስለት ያላቸው። አሁን ጀነራል ተፈራን በምንወስድበት ጊዜ ጀነራል ተፈራ ከህወሓት ጋር ይደረግ በነበረው ጦርነት እዚህ ጋር ልብ በሉልኝ፣ ከህወሓት ጋር ያኔ ለ2 ዓመት ምናምን ይደረግ በነበረው ጦርነት እነዚህ ጀነራሎች በተለይ 3ቱ ሸሽተው ወደ አዲስ አበባ ሄደው ነበር። ጌታቸው ጉዲና እዛ ቆቦ አካባቢ ነበረ የነበረው። ሸሽቶ ወደ አዲስ አበባ ነው ሄደው። እንግዲህ ሙሉ ጀነራል የተባለው ባለ 4 ኮከብ ጀነራል የተባለው ጀነራል ጌታቸው ጉዲና ሸሽቶ አዲስ አበባ ገብቷል። ከህወሓት ሸሽቶ ህወሓቶችን መከላከል ህወሓቶችን መመከት አልቻለም። ውጊያው በሚበረታበት ጊዜ የሚብረከረኩ የሚያደርጉትን የማያውቁ ሰዎች እና እነ ጌታቸው ጉዲና ያልቻሏትን ህወሓት ኮረም መጀመሪያ ከትግራይ ተባረሩ። እነ ጌታቸው ጉዲና ከትግራይ ተባረሩ፣ ከትግራይ ወጡ። ህዳር 19 ቀን መከላከያ ህዳር 19 2013 ዓ.ም መከላከያ ገባ። ከዛ ሰኔ 21 ቀን መከላከያ ከትግራይ ሙሉ ለሙሉ ተባረረ ተሸንፎ። እነ ጌታቸው ጉዲና እነ ባጫ ደበሌ ሙሉ ለሙሉ ተሸንፎ ከትግራይ ወጡ። ሙሉ ለሙሉ ተሸንፎ በብዙ ሺህ በ10 ሺህ የሚቆጠር የመከላከያ ሰራዊት እንዲማረክ አድርገው መሳሪያዎቻቸውን ከባባድ መሳሪያዎቻቸውን በሙሉ አስረክበው ጥለው ነው የወጡት። ኮምፕሊት ዲዛስተር ኮምፕሊት ዲፊት ተከናነቡት። ኮምፕሊት ዲፊት እና እነዚህ ሰዎች እንግዲህ በትግራይ ጦርነት ጊዜ ጠጠር ያለ ጦርነት በሚደረግበት ጊዜ ምን የሆኑ ነው? የወጡ ናቸው።
ያ በሚሆንበት ጊዜ የአማራ ክልል መንግስት እናገኘው ተሻገር ክተት ሲያውጁ ማንን ነው የጠሩት? ጀነራል ተፈራ ማሞን የጠሩት። ጀነራል ተፈራ ማሞን ጥሪ ተደርጎላቸው ጀነራል ተፈራ ማሞ እግራቸውን ያማቸው ስለነበረ ያንንም ተቋቁመው የአማራ ልዩ ኃይል ዋና አዛዥ ለመሆን እና እሳቸው የአማራ ልዩ ኃይል ዋና አዛዥ ሲሆኑ ሌሎቹ ደግሞ እንደነ ኮሎኔል ፋንታውን ሞባ እነ ኮሎኔል ፋንታውን መኮይ የመሳሰሉት ደግሞ ከጀነራሉ ጋር አብረው መስራት ጀመሩ። ስለዚህ ጀነራል ተፈራ ያንን ጦርነት የህልውና ጦርነት ከወያኔ ጋር ይደረግ የነበረውን ጦርነት ሲመሩ የነበሩ እሳቸው ናቸው። ጦርነቱንም በመምራት ህዝቡን በማስተባበር የአማራ ሚሊሻዎችን፣ ገበሬዎችን፣ ፋኖዎችን በማስተባበር ከመከላከያ ጋር ደግሞ ያለውን ቅንጅት መስመር እንዲይዝ በማድረግ የህወሓት ጦርነት እንዲቀለበስ ያደረጉና ህወሓት ተሸንፋ ወደ ትግራይ እንድትመለስ ያደረጉ ያንን ጦርነት የመሩ ጀነራል ተፈራ ናቸው። ባጫ ደበሌ አይደለም ያን የመራው፣ ወይም ጌታቸው ጉዲና አይደለም ያን የመራው፣ ወይም አበባው ታደሰ አይደለም የመራው። እነሱማ ፈርጥተው ሄዱ። ህወሓት በጎንደር በኩል ጎንደርና ደብረ ማርቆስ ባህር ዳርን ለመቆጣጠር በእንትን በኩል ተንቀሳቀሰች፣ በጭና በኩል። ያኔ የአማራ ኃይሎችን የመቷት የአማራ ፋኖች፣ የአማራ ገበሬ፣ የአማራ ሚሊሻዎች ናቸው ህወሓትን ያን ያስቆሙት። ከዛ በደብረ ታቦር በኩልም ደግሞ በደብረ ደቢት አርጋ በንፋስ መውጫ አርጋ ደግሞ ወደ ደብረ ታቦር ለመምጣትም ደግሞ ጉና ደብረ ታቦር ደጃፍ ደረሰች፣ ጉና ተራራ ደረሰች። ያኔም ተመታች። ከሰቆጣ በአምደ ወርቅ በኩል አድርገው ተከዜን ተሻግረው ወደ እብናት በመሄድ እና ወደዛ ለመሄድ ወደ አዲስ ዘመን ለመሄድ ተንቀሳቀሰች። ያኔም ወያኔ ተመታች። ከዛ በኋላ ወያኔ ወደ ጎንደር አካባቢ መሄድ አልችልም ብላ ቀጥታ ጊዜዋን ወስዳ ታይም ወስዳ ተዘጋጅታ ቆላውን የወሎን ቆላ ይዛ ደሴ ምናምን ብላ ከሚሴ ምናምን ብላ ሸዋሮቢት ብላ ደብረሲና ደረሰች። ደብረሲና ከደረሰች በኋላ ከዛ በኋላ በደብረሲና ዙሪያ ጥምጥም አድርጎ ወደ ደብረ ብርሃን ለመሄድ ወያኔ በምትንቀሳቀስበት ጊዜ አሁንም እነ ጀነራል ተፈራ እዛ ያለውን የአማራ ኃይል አደራጅተው ወያኔን ወደ ሰላ ድንጋይ አካባቢ እንድትቆም አደረጓት። ስለዚህ ወያኔ ወደ አዲስ አበባ የመሄድ እድሏ ሙሉ ለሙሉ ተዘጋ። ያኔ ወደኋላ መሸሽ ጀመረች እና ያኔውን ጦርነት በአሸናፊነት ህዝብ እንዲወጣ ህወሓት እንድትሸነፍ ያደረጉ ጀነራል ተፈራ ማሞ በአሁኑ ጊዜ የት ነው ያሉት? በአሁኑ ጊዜ ፋኖ ውስጥ ነው ያሉት። የአማራ ፋኖ ብሔራዊ ኃይል ሴንትራል ኮማንድ አባል ሆነው እየሰሩ ያሉ ጀነራል ናቸው። ይሄ የእሳቸውን ልጥቀስ ብያለሁ። ሌሎቹንም እንደዚሁ ብንጠቅስ ብዙ ነገር። ስለዚህ ፋኖ ብቃት ባላቸው ወታደራዊ መሪዎች የሚመራ ነው። እነዚህ እንግዲህ ሚሊተሪ ውስጥ የነበሩትን ነው የምነግራችሁ። ከሚሊተሪው ውጪ በብቃት ሻለቃ የነበሩ የአየር ወለድ ኮማንዶ የነበሩ መሃት ናቸው። ከነዚህም ውጭ ደግሞ በህወሓት ጦርነት የ2 ዓመት የ3 ዓመት የ4 ዓመት ልምድ ያካበቱ ጦርነትን የሚያውቁ እንደነ ሻለቃ ዝናቡ እነ ፋኖ አማን እሸቱ እነ ፋኖ በለጠ ሸጋው ረስንቱን እነ ሻለቃ ሀብቴ ረስንቱን እነ ፋኖ ተሾመ አበባው ረስንቱን ልንገራችሁ። በቃ ላለፉት 2-3 ዓመት ተግባራዊ ልምድ በቃ በጦርነት ልምድ ያካበቱ ጦርነትን የሚያውቁ ጦርነትን የሚሰሩ አንበሳ በቃ ስማርት የሆኑ ወታደሮች በወደፊቷ ኢትዮጵያ ጀነራሎች የሚሆኑ ወታደራዊ መሪዎችን ፋኖ ውስጥ አሉ ጀነራሎች። ይሄ ከቦታ በማንነት ሹመት የሚሰጣቸው ሳይሆን በተግባር ሜዳ ላይ ባለው ነገር ጀብዱ የፈጸሙ መዓት ጀነራል የሚሆኑ መዓት አመራሮች መዓት አዋጊዎች ፋኖ አሉት እና ፋኖ ከወታደራዊ አዋጊና ከወታደራዊ ስትራቴጂስት አንጻር በጣም እያደረገ ካለው እየሰራ ካለው ውጤትም አንጻር እያመጣ ካለው ውጤት አንጻር በጣም ካገዛዙ መኮንኖች ጋር የሚወዳደር አይደለም። ያገዛዙ መኮንኖች ሎጂስቲክ በቀላሉ ያገኛሉ። ያገዛዙ መኮንኖች
አዎ አልባሳት በቀላሉ ያገኛሉ። ለምን? የመንግስትን ታንክ የመንግስትን ባንክ ስለተቆጣጠሩ የሚፈልጉት ነገር ያገኛሉ። ያው ያገዛዙ ጀነራሎች በሄሊኮፕተር ነው ከአንድ ቦታ ወደ አንድ ቦታ የሚመላለሱት። እነ ጀነራል ተፈራ እነ ጀነራል ተዘራ ከአንድ ቦታ ወደ አንድ ቦታ የሚሄዱት በእግር በእግር ነው። እነ ያገዛዙ ጀነራሎች ግን ያው በሄሊኮፕተር ነው የሚሄዱት። በሄሊኮፕተር በአይሮፕላን ነው የሚሄዱት። በሄዱበት ቦታ በሙሉ ሰንጋ እየታረደላቸው፣ እነዚህ ግን ከህዝብ ጋር ቆሎ እየቆረጡ አብሮት ካሉት ፋኖች ጋር ቆሎ እየቆረጡ አብረው ያሉ ፋኖች የሚተኙበት ቦታ እየተኙ ያሉ ፋኖች በዛ ልዩነት አለ። ከዛ በተረፈ ግን በውጊያ ብቃት በውጤት ግን የፋኖ የጦር መኮንኖች የበላይነት እንዳላቸው ነው በዚህ አጋጣሚ ላሳይ ብዬ ነው። አድማጮቼ፣ ተመልካቾቼ እንግዲህ ያለው ልዩነት ይሄ ነው። ለምን ብዙ ጊዜ በጣም በፕሮፓጋንዳ ብዙ ጊዜ የተለያየ ነገር እንሰማለን፣ የተለያየ ነገር ይወራል። ፋኖን የማሳነስ ነገር፣ ፋኖ ለምንም ነገር እንደማይበቃ አድርጎ የማድረግ ነገር ይወራል። ፋኖ አውቃለሁ ብዙ የፐብሊክ ሪሌሽን አውታሮች የሉትም። የፐብሊክ ሪሌሽን ስራ ላይ ችግር አለበት። ራሱን የመሸጥ ስራ ላይ ችግር አለበት። ለምን? ፋኖ በተግባር የሚያምን ሜዳ ላይ ያለውን ሁኔታ ስንቀይር፣ ሜዳ ላይ ያለውን ሁኔታ ስንለውጥ ያኔ ዓለምም ሌላውም ስለኛ ማውራት ይጀምራል የሚል እምነት ነው። በስራ ማንነታችንን እናሳያለን የሚል አመለካከት ብዙዎቹ ስላላቸው ለጊዜው የፋኖን ሁኔታ የማያንጸባርቁ ብዙ ነገሮች ስለሚወሩ ብዙ ሰዎች በፋኖ ላይ ያላቸው አመለካከት በጣም የተበላሸና የተሳሳተ። ነገር ግን ወገኖቼ እንደዛ አይደለም። ፋኖ እንዳልኳችሁ ነው። ጀነራሎች፣ ኮሎኔሎች፣ የአየር ወለድ ኮማንዶዎች፣ ወታደራዊ ብቃት ያላቸው ሰዎች የሚመሩት ትልቅ ወታደራዊ ተቋም ፋኖ ጋር እርግጥ ነው ያለው ችግር ሚሊተሪው ላይ አይደለም። እኔ በፋኖ ወታደራዊ አዛዦች እንዳልኳችሁ በብርጌድ አዛዦች፣ በክፍለ ጦር አዛዦች፣ በኮር አዛዦች ወገኖቼ መተማመን ያለ እኔ ሙሉ ለሙሉ ነው መተማመንባቸው። በውጊያ ብቃታቸው፣ በሬዚሊየንሳቸው፣ በጥንካሬያቸው፣ በአስተዋይነታቸው እኔ ምንም ስጋት የለኝም። ያለው ችግር ግን ምንድን ነው? እነዚህ የፋኖ ወታደራዊ ኮማንደሮች የሎጂስቲክ ችግር አለባቸው። ሎጂስቲክ ያስፈልጋቸዋል። ስንቅ ማቅረብ አለበት። መድኃኒት መግዣ ያስፈልጋል። እነዚህ ነገሮች ስለማይሟላላቸው በበቂ ሁኔታ ስለማያገኙ ማድረግ የሚችሉትን ነገር ማድረግ ሊገደቡ ይችላሉ። አንዳንድ ኦፕሬሽኖችን ለምሳሌ ለማድረግ ከፈለጉ ኃይላቸውን ከአንድ ቦታ ወደ አንድ ቦታ ለማንቀሳቀስ ከፈለጉ ምን ያስፈልጋል? ስንቅ ያስፈልጋል፣ ፕሮቪዥን ያስፈልጋል። ያ ከሌለ ሊንቀሳቀሱ አይችልም። እንዲህ አይነት ነገር ከነሱ ቁጥጥር ውጭ የሆነ ነገር እኛ በተለይ ከነሱ አብዛኛው ማህበረሰብ በተለይ ዳያስፖራው፣ ሌላው አብዛኛው ማህበረሰብ ሊያደርገው የሚችለው ግን ማድረግ በተለያየ መንገድ ማድረግ ያልቻለው እነዚህ ነገሮች ያልቻለው ነገሮች ቢሟሉ ብዙ ነገሮችን ማድረግ የሚችሉ ናቸው እንጂ በብቃታቸው እኔ ምንም ጥርጥር የለኝም። ያለው ችግር ግን ምንድነው? ፋኖ ውስጥ በፖለቲካው ፋኖ እንግዲህ የትጥቅ ትግል የሚያደርግ ብቻ ሳይሆን የፖለቲካም ድርጅት ነው። ስለዚህ የፖለቲካ ዳይሬክሽንም ያስፈልጋል። ስለዚህ ይሄ የፖለቲካ ዳይሬክሽን እንዲኖር ፋኖች አንድ እንዲሆኑ አንድ አመራር ኖሮ ስራው እንዲሰራ በዛ ረገድ አንዳንድ ክፍተቶች አሉ። በዛም ረገድ ብዙ የሚሰሩ ስራዎች አሉ፣ ግን አንዳንድ ክፍተቶች አሉ። አሁን ለምሳሌ እዚህ የምታዩቸው ኮሎኔሎች ወታደሩን በሚመሩበት ጊዜ የፋኖን ኃይል ጀነራሎች የፋኖን ኃይል በሚመሩበት ጊዜ የፋኖ ደግሞ የፖለቲካ አመራር ደግሞ ፖለቲካውን መስራት አለበት። ለዚህ ነው አሁን በፋኖች ላይ ያለው አመለካከት የደበዘዘ የሆነው ከእውነታ ውጭ የደበዘዘ። ብዙ ሰዎች ስለ ፋኖ ሲያስቡ የአገዛዙን ፕሮፓጋንዳ ብቻ እያሰቡ አይምሯቸው የሚበላሸው በፋኖ ውስጥ ያለው የፖለቲካው አመራር ስራውን ስላልሰራ ነው። በተቀናጀ መልኩ
ፋኖ እያደረገ ያለውን ነገር ለህዝብ የማስተማር የማስተዋወቅ የመቀስቀስ ስራ ስላልተሰራ ብዙ ሰዎች እየሆነ ያለውን ነገር አያውቁም እንጂ ፋኖ እውነቴን ነው የምላችሁ ሜዳ ላይ ያለው ሁኔታ በጣም በጣም ስር የሰደደ ፋኖ ሁሌ እንደምናገረው ለአፍሪካ ብቻ ሳይሆን ለኢትዮጵያ ብቻ ሳይሆን ለአፍሪካ የሚበቃ ኃይል ያለው ትልቅ 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 ተቋም ነው እና ይህንን ኃይል የሚያስፈልገው ምንድን ነው? ይህንን ኃይል ይህ ኃይል የህዝብ ኃይል እንደመሆኑ የህዝብ ድጋፍ ያስፈልገዋል። ስለዚህ ሁላችንም በሀገር ቤትም ከሀገር ውጭ ያለን ሰዎች በሙሉ በተለይ የአማራ ፋኖ ብሔራዊ ኃይል እያደረገ ያለው ነገር በጣም ስር የሰደደ ስራ ስለሆነ እነ ጀነራል ተፈራን ማገዝ ያስፈልጋል። እነ ጀነራል ተፈራ ጎን መቆም ያስፈልጋል። እነ ጀነራል ተፈራን ወደፊት እንዳይሄዱ የሚያደርግ ነገር ካለ ያ እንዲሟላ ያ ነገር እንዲስተካከል የቀረ ነገር ካለ ያ የቀረው ነገር እንዲሟላ የማድረግ ኃላፊነት የሁላችንም። እነ ጀነራል ተፈራ እኛ ካልረዳናቸው፣ እኛ ካላገዝናቸው፣ እኛ ከጎናቸው ካልቆምን በራሳቸው ምንም የሚያደርጉት ነገር የለም። ብቃትም ቢኖር ህዝብ ከጎን መሰለፍ አለበት። ስለዚህ በዚህ ጉዳይ ላይ እነ ጀነራል ተፈራን እናግዝ፣ ድርሻችንን እንወጣ። ከወታደራዊ ብቃት አንጻር ሁሉም ጥሩ ደረጃ ላይ ነው ያሉት እና ብዙ የሚወሩ መረጃ ሳይኖር የሚወሩ በጣም በብዙ ሺህ የሚቆጠሩ ፕሮፓጋንዲስቶች ተከፍሏቸው ስለ ፋኖ ፕሮፓጋንዳ የሚናገሩ ብዙ ሰዎች ስላሉ ስለ ፋኖ የሚነገር ነገር ካለ ዝም ብለን የሰማነውን ነገር አሰስገሰሱንም በሙሉ ወደ ጆሮአችን አንስገብ። እንግዲህ አድማጮቻችን፣ ተመልካቾቻችን በፋኖ ወታደራዊ ቁመና ዙሪያ ያዘጋጀው ዝግጅት ይህን ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም እስክንገናኝ ደህና ሁኑ።